ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 5 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በደሴ ዘልፍ ያካሄዱ የሕክምና ባለሙያዎች በአገዛዙ የጸጥታ ኃይሎች መታሰራቸው ተገልጿል። ስራ የማቆም አድማም ተጀምሯል። በጎንደር ከተማ የብልጽግና ጦር እርስ በርሱ ባደረገው ውጊያ በርካታ አመራሮች ተጎድተዋል። ብልጽግና ቅርቃር ውስጥ ገብተናል ብለዋል። አቶ ጌታቸው ረዳ የቀድሞ የትግል አጋሮቻቸውን በዝርፊያ ሲከሱ እነ ታደሰ ወረደ ደግሞ ወደ መቀሌ የተደረገውን ክልከላ ተቃውመዋል። የብልጽግናና ህዋት የጦርነት አፋፍ ላይ ደርሰዋል። አዲሱ የካቶሊክ ቤተክርስቲያን ጳጳስ በእስር ላይ ያሉ ጋዜጠኞች እንዲፈቱ ጥሪ አቅርበዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በደሴ ሰልፍ ያካሄዱ የሕክምና ባለሙያዎች በአገዛዙ የጸጥታ ኃይሎች መታሰራቸው ተገለጸ። የሚከፈለን ደሞዝ ከምንሰራው ስራና ኑሯችን ጋር የተጣጣመ አይደለም ሲሉ ሰልፍ የወጡ በአማራ ክልል ደሴ ከተማ ቦሩ ጠቅላላ ሆስፒታል የሚሰሩ የጤና ባለሙያዎች ትናንት ሰኞ ግንቦት 4 2017 ዓ.ም ከስራ ቦታቸው በአገዛዙ የጸጥታ ኃይሎች ተወስደው መታሰራቸውን የሙያ አጋሮቻቸው ተናግረዋል። ለደህንነታቸው ሲሉ ስማቸው እንዳይገለጽና ድምጻቸው እንዲቀየር የፈለጉ የጤና ባለሙያዎች በዚህ የመንግስት የጸጥታ ኃይሎች የእስር እርምጃ 10 የሚደርሱ የሆስፒታሉ ባለሙያዎች ታስረዋል ተብለዋል። በዚህ በእርካታ ብቻ መኖር የማንችልበት ደረጃ ላይ ደርሰናል የሚል መፈክር አሳየን፣ ወደ ስራ ተመለስን፣ ከፖሊስ ጣቢያም እንደተለመደው መሳሪያ ተደቅኖ ብሬን መሳሪያ ተጭኖ ከላዩ መጡ፣ እየዞሩ ባለሙያውን ይዘው ሄዱ፣ ከ10 ያላነሰ ባለሙያ ተወስዷል ይላሉ አስተያየት ሰጪዎቹ። በአገር አቀፍ ደረጃ የጤና ባለሙያዎች የሚከፈለን ደሞዝና ጥቅማ ጥቅም ተመጣጣኝ አይደለም ሲሉ በማህበራዊ ሚዲያ የጀመሩትን ዘመቻ የተቀላቀሉ የቦሩ ሜዳ ጠቅላላ ሆስፒታል የሕክምና ባለሙያዎች እስራት ጠቅላላ ሐኪሞችን፣ ነርሶችን፣ የእናቶችና የህፃናት ክፍል የሕክምና ባለሙያዎችን ያቀፈ መሆኑን ገልጸዋል። አጠቃላይ ሐኪሞች ነርሶችም አሉ። የማዋለጃም ከሐኪምም ከነርስም ከህፃናቶች ክፍልም የሚሰሩ ነርሶች እንዲሁም አጠቃላይ ሐኪሞች ናቸው የታሰሩት በማለትም ያክላሉ። በተጨማሪም የሕክምና አገልግሎት መስተጓጎል እንደገጠመም ለሕክምና ወደ ሆስፒታል የሄዱ የደሴ ከተማ ነዋሪ ተናግረዋል። ሐሳባችንን የገለጽንበት መንገድ ፍጹም ሰላማዊና እኛና ችግራችንን ብቻ የተመለከተ ነው የሚሉት የሕክምና ባለሙያዎች ዛሬ በቦሩ ሜዳ ጠቅላላ ሆስፒታል ባለሙያዎች ላይ የተወሰደው የእስር ትዕዛዝ ግን ተገቢነት ይጎለዋል ይላሉ። የተለየ ነገር የለንም፣ ከፖለቲካ ጋር የሚያያዝ ነገር የለውም፣ ከኢኮኖሚ ጋር ያለውን ሁኔታ አቅማችን ማድረግ አልቻልንም የሚል ነው። ከዚህ አንጻር ነበር ይህ ጥያቄ የተነሳው። ነገር ግን ይህንን አሰምተን ከጨረሰን በኋላ ጓዶቻችንን ፖሊሶች መተው ወስደዋቸዋል ሲሉ ምሬታቸውን ገልጸዋል። በአማራ ክልል ባህር ዳር፣ ደብረ ማርቆስ፣ ደብረ ታቦርና አሁን ደግሞ ደሴ ሐኪሞች ሰልፍ የወጡባቸው ከተሞች ናቸው። እንዲሁም በአዲስ አበባ የጳውሎስና የጥቁር አንበሳ ሆስፒታል የጤና ባለሙያዎች ሰልፍ ወጥተዋል። ሐኪሞች ጥያቄያችን ካልተመለሰ በሚል የስራ ማቆም አድማ ለማድረግ ያስቀመጡት ቀነ ገደብ ተጠናቋል። ይህን ተከትሎም በአዲስ አበባ፣ በአማራ ክልል፣ በትግራይ፣ በኦሮሚያ ክልልና በደቡብ ክልሎች ሐኪሞች ስራ የማቆም እንቅስቃሴ ማድረጋቸው ተሰምተዋል። በዚህ ጉዳይ ላይ የሚኖሩ ዝርዝር መረጃዎችን እየተከታተልን የምናቀርብ ይሆናል። በጎንደር ከተማ የብልጽግና ጦር እርስ በርሱ ባደረገው ውጊያ በርካታ አመራሮች ተጎዱ። በማዕከላዊ ጎንደር በ5 ግንባሮች በተደረገ ውጊያ የገዢ ቡድን ወታደሮች መራር የሆነ ሽንፈትን መከናነባቸው ተነግሯል። በማዕከላዊ ጎንደር ዞን ከትናንት በስቲያ ግንቦት 3 2017 ዓ.ም ወሎውን በጎንደር ዙሪያ ወረዳ ደንቀዝና ደጎላ በተባሉ ቀበሌዎች፣ ወገራ ወረዳ ብራና ደርጋጅ በተባሉ አካባቢዎች እንዲሁም ምዕራብ በለሳ ወረዳ ኮዛ አቦ የተባለ አካባቢን ጨምሮ በድምሩ በ5 ግንባሮች ላይ ከባድ አውደ ውጊያ መካሄዱን መዘገባችን ይታወሳል። አገዛዙ በአካባቢው የኔትወርክ አገልግሎት በማቋረጥ በርካታ ቁጥር ያላቸው ወታደሮችን ከበለሳ፣ ከወገራ፣ ከጎንደር ከተማ፣ ከደጎማ፣ ከማክሰኝትና ጠዳ ዙሪያ አሰባስቦ ይዞ በከባድ መሳሪያ ታግዞ በከፈተው ውጊያ ነው ከባድ ኪሳራን አስተናግዶ ሙትና ቆስለኛውን ሳያነሳ የሸሸው ተብሏል። በዚህ ውጊያ በርካታ ቁጥር ያላቸው የአገዛዙ ወታደሮች ሲገደሉ፣ በርካቶች ደግሞ ቆስለው በፒካፕና በአምቡላንስ እየተጫኑ
ለሕክምና ወደ ጎንደር ማክሰኝት ከተማ ሲጋዙ መዋላቸውን ተሰምተዋል። በወገራም አምባ ጊዮርጊስና ገደብዬ ከተሞች የገባው የብልጽግና ጦር ከፍተኛ ኪሳራ ደርሶበት ከተማዎቹን ፋኖ መቆጣጠሩ ይታወቃል። በአገዛዙ ላይ ጥቃት በመሰንዘር ከባድ ለሆነ ሰብአዊና ቁሳዊ ኪሳራ የዳረጉት የአማራ ፋኖ ብሔራዊ ኃይል በጎንደር የበጋሻው ክፍለ ጦር ስር የሚገኙት ቴዎድሮስ ብርጌድ፣ ጎንደርና አጥናፉ ብርጌድ መሆናቸው ታውቋል። በአምስት ግንባሮች በተደረገው አውደ ውጊያ በአገዛዙ ላይ ከባድ የሆነ ሰብአዊና ቁሳዊ ውድመት ሲደርስ ነገር ግን ከወደ ፋኖ በኩል የተመዘገበ አንዳች ጉዳት አለመኖሩ ተገልጿል። ከውጊያው በኋላ አመሻሹን ጎንደር ከተማ በሚገኘው የአገዛዙ ጦር መምሪያ ካምፕ ውስጥ የእርስ በርስ ግጭት ተፈጥሮ የነበረ ሲሆን በዚህም ቀላል የማይባሉ ወታደራዊ የጦር መኮንኖችን ጨምሮ የሰራዊቱ አባላት ተጎድተው ወደ ሆስፒታል መወሰዳቸው ታውቋል። የእርስ በርስ ግጭቱ ምክንያት በአምስት ግንባሮች ወደ ውጊያ ስንገባ ኔትወርክ አጥፍተን በሌሊት ተጉዘን ነው፣ ስለዚህ የመረጃ እንዴት በጠላት እጅ ሊገባ ይችላል በሚል ምሽቱን በተካሄደ ግምገማ ላይ እርስ በርስ ጣት መጠቋቆም በመጀመሩ ነው ተብሏል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ኡባንታ ባተ አንደኛ ኮር አካል የሆነው ጉና ክፍለ ጦር ሪፎርም አድርጓል። ጉና ክፍለ ጦር ባደረገው ሪፎርምም አርበኛ ወንዱ አንታ አሰፋ የክፍለ ጦሩ ሰብሳቢ፣ አርበኛ ይሆን ያሰፋ ምክትል ሰብሳቢ፣ አርበኛ አዛዥ ደሳለኝ ወታደራዊ አዛዥ፣ አርበኛ ዮሐንስ ይርዳው ጽፈት ቤት ኃላፊ፣ አርበኛ አሃዱ በየነ ህዝብ ግንኙነት ኃላፊ እንዲሁም ሌሎች አመራሮች ተመድበዋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ የአማራ ክልል ተወካይ የሆኑት ይርጋ ሲሳይ ቅርቃር ስቃይና መከራ ውስጥ ነን ሲሉ ተደምጠዋል። አማራ ክልልና የአማራ ክልል ህዝቦች እንደማንኛውም ኢትዮጵያውያን በጋራ አብረው በአንድነት መጠቀም ሲገባቸው ህዝቡን ባልሆነ መንገድ በመነጠል በተሰራው ስራ አሁን ለደረስንበት ቅርቃር ለደረስንበት ስቃይና መከራ ዳርጎናል። የብልጽግና ባለስልጣናት አንድ ጊዜ ፋኖን አጥፍተን ክልሉን ሰላም አድርገናል ሲሉ በሌላ ጊዜ የፋኖ ክንድ ሲበረታ ደግሞ መከራና ስቃይ ውስጥ ነን ይላሉ። የሰሞኑ የፋኖ የአንድነት ዜናም የብልጽግና ባለስልጣናትን እንዳስጨነቀና ቅርቃር ውስጥ እንደከተተ ይህ የይርጋ ሲሳይ ንግግር ማሳያ ነው። ፋኖ አንድ አይደለም፣ እርስ በርሱ የማይግባባ ኃይል ነው ሲሉ የከረሙት የብልጽግና ሰዎች ዋርካው ምሬ ወዳጆና አርበኛ ሄኖክ አዲሴ ከወሎ፣ ኢንጂነር ደሳለኝ ሲያስብ ሸዋና ጓዶቹ ከሸዋ ተነስተው ጎጃም በመግባት ከወንድሞቻቸው ከነዘመነ ጋር ተያይዘው በነ ሀብቴ ወልዴና በነ ሳሙኤል ባለድል ቀጠና ጎንደር ላይ አንድ ተቋም መመስረታቸው ናላቸውን አዙሮታል። ክልሉን ተቆጣጥረናል የሚለውን ፕሮፓጋንዳቸውንም አፈርድም ያብልቶታል። በመሆኑም ከዚህ ቀደም ጽንፈኛውን ኃይል አጥፍተናል ህዝቡም ትቶታል የሚለውን ቅስቀሳ ትተው አሁን ስቃይ ላይ ነን ለማለት ወደዋል። እኚሁ የብልጽግና ሹም ይርጋ ሲሳይ ከሳምንታት በፊት እንዲህ ብለው ነበር። ዝም ብሎ መደንፋት ነው፣ ዝም ብሎ መጮህ ነው እና ህዝቡ የህዝቡ ፍላጎት እሱ ነው። በቃ ከዚህ በኋላ አገልግሎት ነው የሚፈልገው፣ ልማት ነው የሚፈልገው፣ ሰላም ነው የሚፈልገው፣ ጽንፈኛው እጅ እንዲሰጥለት ነው የሚፈልገው፣ እንዲማር ነው የሚፈልገው፣ ጽንፈኛው እንዲጠፋ ነው የሚፈልገው። በቃ ተወኝ አልፈልግም። አቶ ጌታቸው ረዳ የቀድሞ የትግል አጋሮቻቸውን በዝርፊያ ሲከሱ እነ ታደሰ ወረደ ደግሞ ወደ መቀሌ የተደረገውን ክልከላ ተቃውመዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የህወሓት ዋነኛ ሰው የነበሩት አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወነጀሉ። አቶ ጌታቸው ረዳ ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ በስም ጠቅሰው የወነጀሏቸው ሶስት አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይና ኮሎኔል ተወልደ ገብረትንሳይ ናቸው። በክልሉ ህገወጥ የወርቅ ቁፋሮም ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ ጌታቸው ተናግረዋል። አቶ ጌታቸው በወርቅ ንግድ ላይ ተሰማርተዋል በሚል በስም የጠቀሷቸው የጦር መኮንን ብርጋዴር ጀነራል ምግበይ አቶ ጌታቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸውን ከማስረከባቸው አንድ ወር ገደማ በፊት ከስራ ካገዷቸው 3 የጦር አዛዦች
አንዱ ናቸው። አቶ ጌታቸው በዚሁ ቃለ መጠይቃቸው በስም የጠቀሷቸው ሌላኛው ወታደራዊ አመራር ብርጋዴር ጀነራል ኃይለስላሴ ግርማይ ወዲ እምበይተይ ናቸው። ብርጋዴር ጀነራል ኃይለስላሴ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበረውን ገንዘብ እንዲሰበስቡ ከተመደቡ ሰዎች መካከል አንዱ እንደነበሩ አቶ ጌታቸው አስታውሰዋል። በወቅቱ በመንግስት ባንኮች የነበረው 4 ቢሊዮን ብር እንደነበር የገለጹት አቶ ጌታቸው ከዚህ ገንዘብ ውስጥ ብርጋዴር ጀነራል ኃይለስላሴ 1 ቢሊዮን ብር ገደማ ነው የወሰደው ሲሉ ከሰዋል። ቃለ መጠይቁ በፋና ተደርጎ በኤቢሲ ጭምር በተላለፈው በዚህ ቃለ መጠይቅ ጌታቸው ረዳ ከቀድሞ ጓዶቻቸው ሚስጥር ውስጥ ያልዘረገፉት አንድም ነገር የለም። ጌታቸው ሚስጥር በሚል ያወጧቸው መረጃዎች በሙሉ ደግሞ በቀጣይ ከትግራይ ጋር ጦርነት እንደሚያደርግ ለሚጠበቀው የአብይ አህመድ መንግስት ወታደራዊም ሆነ ፕሮፓጋንዳዊ ጠቀሜታ እንዲኖራቸው የታሰቡ ይመስላሉ። የሆነው ሆኖ ጌታቸው ረዳ ከትግራይ ተባረው የአብይ አማካሪ ከሆኑም በኋላ ዋና ስራቸውን የቀድሞ ጓዶቻቸውን መሳደብና ሚስጥር ያሉትን ማውጣት ሆኗል። ሲዋሹ በጣም ነው የሚገርመኝ ያሉት አቶ ጌታቸው እስካሁን የዋሸውትና እስካሁን የታገስኩትም ይበቃኛል ብለዋል። በተመሳሳይ የትግራይ መረጃ ባለፉት 2 ቀናት ትግራይ ክልልን ለመጎብኘት የሚመጡ ቱሪስቶችና ባለሀብቶች ወደ ክልሉ እንዳይጓዙ ክልከላ እየተደረገባቸው ነው፣ ሊቆም ይገባል ሲል የክልሉ ቱሪዝም ቢሮ አስታውቋል። ወደ ትግራይ ክልል ለጉብኝት የሚጓዙ ቱሪስቶችና በክልሉ በተለያዩ ፕሮጀክቶች ባለድርሻ የሆኑ የውጭ ባለሀብቶች ካለፉት 2 ቀናት ጀምሮ ምክንያቱ ግልጽ ባልሆነ መንገድ ወደ ትግራይ እንዳይጓዙ እየተደረጉ ነው ያለው ቢሮ የጉዞ ክልከላውን እንዲቆም ሲል ጠይቋል። ድርጊቱ ፍጹም አሳዛኝና የህዝቡ ሞራልን የሚጎዳ እንዲሁም የሚፈለገው ሰላምና መረጋጋት እንዳይመጣ የሚያደርግ ተግባር ነው ሲልም አስጠንቅቋል። የታደሰ ወረዳ አስተዳደር አዲሱ የካቶሊክ ቤተክርስቲያን ጳጳስ በእስር ላይ ያሉ ጋዜጠኞች እንዲፈቱ ጥሪ ያቀረቡ። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ቫቲካን ውስጥ ለመጀመሪያ ጊዜ ከጋዜጠኞች ጋር በተገናኙበት ወቅት በእስር ላይ የሚገኙ ጋዜጠኞች እንዲለቀቁ ጥሪ አቅርበዋል። ጳጳሱ እውነትን ፈልገው ለመዘገብ ሲሉ ለእስር ለተዳረጉ ጋዜጠኞች ያላቸውን ድጋፍ በመግለጽ የሚደርስባቸው ስቃይ የሀገራትንና የዓለም አቀፉ ማህበረሰብ ህሊና የሚፈትን ነው ብለዋል። የፕሬስ ነጻነት ጠበቅ አለ ያሉት ፖፕ ሊዮ 14ኛ መገናኛ ብዙሃንም ይህ ውድ የሆነው ስጦታ የመናገር ነጻነት መጠበቅን ማረጋገጥ አለባቸው ሲሉ ገልጸዋል። ኮሚቲ ቱ ፕሮቴክት ጆርናሊስትስ እንደሚለው ባለፈው የአውሮፓውያን ዓመት 361 ጋዜጠኞች ታስረዋል። ባለፈው ሐሙስ የካቶሊክ ቤተክርስቲያን መሪ ሆነው የተመረጡት ሊቀ ጳጳስ ጨምረውም ጋዜጠኞች በዓለም ላይ ያሉት ኢፍትሃዊነትና ድህነት ትኩረት እንዲያገኙ ሚናቸውን እንዲወጡ ጥሪ አቅርበዋል። መገናኛ ብዙሃን በሚከፋፈሉ ወገንተኛ በሆኑ ጉዳዮች ላይ ከማተኮር ይልቅ እውነትን በመዘገብ ለጽንፈኝነትና ጥላቻ መድረክ እንዳይሰጡ አሳስበዋል። መልእክታችንን የምናስተላልፍበት መንገድ በመሰረታዊነት ወሳኝ ነው። የቃላትና የምስሎች ጦርነትን ባለመቀበል የጦርነት አቅጣጫን መቃወም አለብን ሲሉም ገልጸዋል። ኃይልና ጩኸት የሞላበት መልእክት አያስፈልግም ያሉት ጳጳሱ ከዚያ ይልቅ መልእክቶቻችንን ድምጽ የሌላቸውን ደካሞች ድምጽ የሚያስደምጡና የሚሰበስቡ መሆን አለባቸው ብለዋል። አዲሱ ጳጳስ በተጨማሪም ለታዳሚዎች ሰው ሰራሽ አስተውሎትን በተመለከተ ያላቸውን ስጋት በማንሳት ቴክኖሎጂውን በኃላፊነትና በብልሃት መጠቀም እንደሚያስፈልግ ለታዳሚዎቹ ተናግረዋል። ጋዜጠኞች ሰው ሰራሽ አስተውሎት ለሰው ልጅ ሁሉ በሚጠቅም ሁኔታ ጥቅም ላይ መዋሉን ማረጋገጥ እንዳለባቸው አሳስበዋል። እዚህ መድረክ ላይ ሊቀ ጳጳስ ሊዮ 14ኛ ንግግር ያደረጉት በአብዛኛው በጣሊያንኛ ሲሆን ንግግሩን ሲጀምሩ ወደ አዳራሽ ሲገቡ ስለተደረገላቸው ሞቅ ያለ ጭብጨባ በእንግሊዘኛ ቀልድ አድርገዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።